በህይወት ዘመናችሁ ከምታደርጉት ተግባር ሁሉ አንድ ከልባችሁና ከሐቀኝነት ተነስታችሁ የምታደርጉት ተግባር እስከዛሬ ድረስ እምነታቸውን ሲሸረሸርባቸው የነበሩትን ነገሮች እንዳለ ያጠፋላቸዋል። የሰዎችንም ልብ የበለጠ እየገዛችሁበት ታልፋላችሁ ይለናል የ48 Laws of Power 12ኛ ህግ። በጎነታችሁንም ሐቀኝነታችሁንም አንዳንድ ጊዜ ተጠቀሙት ወይንም ደግሞ ሰሌክቲቭ ሁኑ ነው የሚለው። ቦታ ምረጡለት። ከእውነት ተነስታችሁ ልባችሁን ከፍታችሁ የምትቀመጡ አይነት ሰዎች ስትሆኑ ወይንም ደግሞ አሁን ልክ እንዳልኩት ቦታ መርጣችሁ ፍቅራችሁን ወይንም ደግሞ ሐቀኝነታችሁን የምታሳዩ ከሆነ በጣም ተጠራጣሪ የሚባሉት ሰዎች እንኳን እናንተን ያምኗቸዋል ወይንም ደግሞ ግልጽ ይሆናሉ ይላል። አንዴ ልባቸውን ከከፈቱላችሁ ደግሞ የዛኔ ገብታችሁ እንደፈለጋችሁ ማድረግ ትችላላችሁ። ወደ እናንተ ሐሳብ እንዲመጡላችሁ ከፈለጋችሁ ማኒፑሌት ማድረግ ነው። እናንተ ይጠቅመኛል ብላችሁ ያሰባችሁትን ነገር ማድረግ ትችላላችሁ። ልክ እንደ ትሮጀን ሆርስ ነው። 13ኛ ህግ ከሰዎች እገዛ ስትፈልጉ አጠያየቃችሁን ማስተካከል አለባችሁ። ጥያቄያችሁም የእነሱን ፍላጎት የሚያሟላ መሆን አለበት። ምህረታቸውን ወይንም ደግሞ ምስጋናቸውን ፈልጋችሁ በፍጹም እንዳታደርጉት። እንበልና ከአንድ ወዳጃችሁ በጣም የምትፈልጉት ነገር አለ። እንዲያግዛችሁም የፈለጋችሁበት ነገር ይኖራል። ታዲያ በዛ ሰዓት በፊት ያደረጋችሁትን ነገር ወይንም ደግሞ ለዛ ሰው የዋላችሁትን ውለታ በፍጹም እንዳትጠቅሱ። እናንተን ኢግኖር ለማድረግ ወይንም ደግሞ ችላ ለማለት መንገድ ይፈልጋል። ማድረጉም ደግሞ አይቀርም። በ433 BC የአቴንስ ሰዎች ራሳቸውን በጣም ጥሩ ቦታ ላይ አግኝተዋል። አቴኒያንስ ተብለው የሚታወቁት እነዚህ ሰዎች ሁለት ኦፈር ወይንም ደግሞ ሁለት ጥያቄ ጠረጴዛቸው ላይ ይመጣል። ኮርሲሪያንስ እና ኮሪንቲያንስ ሰዎቹ ለጦርነት እየተዘጋጁ ነው። ስለዚህ እነዚህን ሁለት ሰዎች የማገዝ እድል መጣ ማለት ነው። የቆሮንቶስ ሰዎችም ኮርሲሪያንሶችም ከአቴንሶች ብዙ እገዛ ይፈልጉ ነበረ። ታዲያ በዚህ ሰዓት የቆሮንቶስ ሰዎቹ ወይንም ደግሞ ኮሪንቲያንሶቹ ወደ አቴንሶች ይመጡና እንዲህ ይላሉ። በፊት ለአቴንሶቹ የዋሉላቸውን ውለታ እያስታውሷቸው ያለባቸውንም ዕዳ በደንብ አድርገው ይነግሯቸዋል። ስለዚህ ዕዳ አለባችሁ፣ አግዙን፣ ውለታችንንም ክፈሉን አይነት እንቅስቃሴ ጀመሩ ማለት ነው። ኮርሲሪያንሶቹ ግን እያወሩ የነበሩት ስለ አንድ ነገር ብቻ ነው፣ ሚውቹዋል ቤኔፊት ወይንም ደግሞ ሚውቹዋል ኢንትረስት። አቴንሶቹ ከነሱ ጋር ያላቸውን ጥምር ኃይል፣ አንድ ላይ ስንት መርከብ እንዳላቸው፣ ለጠላት ምን ያህል አስጊ የሆነ ፎርስም እንደሆኑ ሁሉንም በዝርዝር አወሯቸው ማለት ነው። ስለዚህ አቴንሶቹ የት የወሰኑ ይመስላችኋል? ኮሪንቲያንሶቹን ወይንም ደግሞ የቆሮንቶስ ሰዎችን ትተው ለኮርሲሪያንሶቹ ማገዝ ጀመሩ። ስለዚህ ምን ጊዜ እገዛን ስትፈልጉ የበፊቱን ነገር እንዳለ እርግፍ አድርጋችሁ ተዉት። ምንም ነገር እንዳልተፈጠረ አድርጋችሁ እገዛችሁን ስትፈልጉ ምን ጊዜም የእነሱን ጥቅም ወይንም ደግሞ ለእነሱ የሚያመጣውን ነገር በደንብ አድርጋችሁ በመግለጽ ጀምሩ። የሰው ልጅ ለራሱ የሚያገኘውን ነገር ልክ ልብ ሲል እዛ ዲል ላይ ለመገኘት ይሞክራል ወይንም ደግሞ ስምምነቱን ቶሎ ለራሱ ለመውሰድ ይፈልጋል። ስለዚህ ከጓደኞቻችሁ እገዛን የምትፈልጉ ከሆነ ምን ማድረግ እንዳለባችሁ ታውቃላችሁ። በፊት ስላደረጋችሁ ጥሩ ነገር በፍጹም እንዳትገልጹ። ማድረግ ያለባችሁ ነገር አንድና አንድ ነው። እነሱ የሚፈልጉትን ነገር ልብ በሉ። እነሱም በየት በኩል እንደሚጠቀሙ አስቡ። ከዛ ያንን ኦፈር እጃቸው ላይ አስቀምጡላቸው። እሺ ብለው ይቀበላሉ። እናንተም እገዛችሁን ታገኛላችሁ። 14ኛው ህግ እንደ ጓደኛ ሁኑ፣ እንደ ሰላይ ስሩ። ቻርልስ ሞሪስ የተባለ ፖለቲሽንና ማስተር ማይንድ ሁልጊዜም ከሰዎች ጋር ሲያወራ ዝም ማለትን ያዘወትር ነበር። ይህንንም የሚያደርገው ሆን ብሎ ነው፣ ከኋላቸው ለመሆን ማለት ነው። እነሱ እንዲያወሩ ይፈቅድላቸዋል። የሚያወሩትም ሰዎች ስለ ራሳቸው በደንብ ሀሳባቸውን እንዲገልጹ፣ እሱም ደግሞ የምርም እያደመጣቸው እንደሆነ እያሳያቸው በደንብ እንዲያወሩ ይፈቅድላቸው ነበር። እነሱም ሀሳባቸውን ሲገልጹ ዓላማቸውን ይገልጻሉ፣ ስትራቴጂያቸውንም በደንብ እያወሩ ይቀጥላሉ። እሱ ዝም ብሎ በቀጠለ ቁጥር እነሱ የራሳቸውን ሀሳብ መቃረኑን ላይ ጀምራሉ። የራሳቸውን ሀሳብ መካድ ሲጀምሩ የዛኔ ልብ እያሉ ወይንም እያስተዋሉ አይደለም ማለት ነው። በዚህ ሰዓት ታዲያ ፍሬንድሊ ኮንቨርሴሽን የነበረው ወይንም ደግሞ ጓደኛዎች የሚያወሩት አይነት ወሬ መስሎ የነበረው ነገር ሙሉ ለሙሉ ወደ ኢንተሮጌሽን ይቀየራል ማለት ነው። በፖሊስ ስትጠየቁ የምትጠየቁት አይነት ጥያቄዎች አሉ አይደለ? ልክ እንደዛ አይነት ስሜት ይሰጣቸዋል። ነገር ግን ተጠያቂው ይህንን ልብ እያለ ወይንም እያስተዋለ አይመልስም። ጠያቂው ልክ እንደዛኛው ፍሬንች ፖለቲሽን ጥያቄዎቹን በፍሬንድሊ ቻት አስመስሎ ወይንም ደግሞ የጓደኛዎቹ ወሬ አስመስሎ ቀስ አድርጎ ያስገባታል። እሱንም የሚያናግረው ሰው ልብ ሳይል ሳያስተውል የሆነችዋን ኢንፎርሜሽን እየለቀቀለት ይሄዳል ማለት ነው። የዛኔ ሰዎች ከእናንተ የደበቁትን ነገር ልታውቁ ትችላላችሁ። የሰዎችን ትክክለኛ ማንነት የምታውቁት እነሱ ስለ ራሳቸው እንዲያወሩ ስትፈቅዱላቸው ነው። እናንተ ባታወሩ ምንም ችግር የለውም። ዝም ብላችሁ ብቻ እነሱ የሚያወሩትን ተከታተሉ። ለራሳቸው ወጥመድ ዘርግተው ራሳቸውን ጠልፈው ይጥላሉ። ጠላት ካላችሁ ወይንም ደግሞ የማታምኑትም ጓደኛ ካለ በዚህ መንገድ ልታውቁ ትችላላችሁ። ያልተጠበቀ ወይንም ድንገተኛ የሚባለውን አደጋ ታስወግዳላችሁ። የሰዎችን ሐቀኝነት መጀመሪያ ፈተሻችሁ ነው ከዛ የምታምኑት እንጂ ምንም ሳትፈትሹ እንዳታምኑ። 15ኛው ህግ ጠላቶቻችሁን ሙሉ ለሙሉ አጥፉ።
በ1868 ዓመተ ምህረት ስፓኒሽ ውስጥ ይኖር የነበረ አንድ ጄኔራል ይሞታል። ራሞን ማሪያ ናርቫez ይባላል። ከመሞቱ ከጥቂት ደቂቃዎች በፊት የሞት አልጋው ላይ እንደተኛ አንድ ቄስ ወደሱ ይጠጋና እንዲህ ብሎ ይጠይቀዋል። ክቡር ጄኔራል፣ እርስዎ ከመሞቱ በፊት ይቅር ማለት የሚፈልጉት ጠላት አሎት? ጠላቶንስ ይቅር ማለት ይፈልጋሉ? ብሎ ይጠይቃል። እሳቸውም እንዲህ ብለው መለሱ። ጠላቶቼን ይቅር ማለት አይጠበቅብኝም፣ ምክንያቱም ሁሉንም አስገድያቸዋለሁ። አሁን እዚህ ጋር እየተመለከትን ያለነው በእናንተና በጠላታችሁ መሀል ያለውን ነገር ነው። ቃላቶቹ ዋጋ ሲያጡ ወይንም ደግሞ ቦታ የላቸውም ሲባሉ፣ ጠላታችሁም የእናንተን ቃላት ችላ ሲል፣ ምክንያታዊም አልሆን ያለ በጣም አስቸጋሪ ጠላት ካላችሁ ያንን ጠላት ማቁሰል ማለት ለመሞት እንደመዘጋጀት ማለት ነው። ምክንያቱም ጠላታችሁ ይድናል፣ ያገግማል፣ ተመልሶ ይመጣላችኋል፣ በዛውም ስራውን ይጨርሳል። ስለዚህ ቃላቶቻችሁ ቦታ ከሌላቸው እናንተንና ጠላታችሁን ቃላት የማያግባቡ ከሆነ የመጨረሻው እና ብቸኛው ኦፕሽን ቶታል ዲስትራክሽን ነው። ምክንያቱም እናንተ ባታደርጉት ጠላታችሁ ማድረጉ አይቀርም። 16ኛው ህግ ክብራችሁን ለመጠበቅ ክብራችሁንም በሰዎች ዘንድ ከፍ ለማድረግ አለመኖርን ልመዱ፣ ወይንም ለትንሽ ጊዜ ከአይናቸው መራቅ። አንድ ሰው ደርቬሽን እንዲህ ብሎ ይጠይቀዋል፣ ለምንድን ነው ብዙ ጊዜ የማትታየው? ደርቬሽም እንዲህ ብሎ መለሰ፣ ምክንያቱም ለምንድን ነው ያላየሁ፣ ለምንድን ነው ያልተገናኘ ነው የሚለው ጥያቄ ለምንድን ነው በድጋሚ የመጣው ከሚለው ስለሚበልጥብኝ አለ። በሰዎች እንድትናፈቁ የእናንተን ፕሬዘንስ የእናንተን መገኘት ልትነጥቋቸው ይገባል። እናንተ ለትንሽ ጊዜ መጥፋት አለባችሁ። ሁልጊዜ የምትገኙ ከሆነ አትናፈቁ። አንድን ነገር ስናጣ ነው ትልቅ ቫሊዩ እንዳለው ወይንም ደግሞ ትልቅ ዋጋ እንዳለው የምናውቀው። ስለዚህ ለትንሽ ጊዜ ቅሩ፣ ከአይናቸው ራቁ ወይንም ደግሞ ጥፉ። ከዛ በኋላ ስትመለሱ ግን ትወደዳላችሁ። እንክብካቤያቸው ከድሮ የተሻለ ይሆናል። ምክንያቱም ቢያንስ ዋጋችሁን እያዩ ነው፣ እየተመለከቱ ነው። ሁልጊዜ በምትጠሩበት ቦታ ብትገኙ፣ ሁልጊዜም ከሰዎች ፊት የማትርቁ ከሆነ ዋጋችሁ ዕለት ተዕለት እየወረደ ነው የሚመጣው። ምክንያቱም ብዙ ጊዜ የሚሽከረከር ነገር ብዙ ዋጋ የለውም። ሰውም እናንተን ሁልጊዜ ማየት ከለመደ፣ ሁልጊዜ ከእናንተ የሆነ ነገር መስማትን ከለመደ፣ እናንተ ለዛ ሰው ኖርማል ወይንም ደግሞ በጣም ኮመን የሆናችሁ ናችሁ፣ ተራ ማለት ነው። ብዙ ጊዜ በጋራ የምትንቀሳቀሱ ከሆነ ወይንም ሁልጊዜ ሰብሰብ ብላችሁ የምትሉ ከሆነ እናንተ እስቲ ወደ ኋላ ቀረት ማለት ልመዱ። ወይንም ደግሞ አንዳንድ ጊዜ ከእነሱ ጋር ትውጡ፣ በቤታችሁ ቁጭ በሉ። የዛኔ ስለ እናንተ የበለጠ እየተወራ ይመጣል። የእናንተ አለመኖር ቪዝብል ይሆናል። እንዲህ እንትና ልክ አልመጣችም፣ እንትና ብትኖር ኖሮ ይሄንን ነገር እናደርግ ነበር እያሉ የእናንተን ቫልዩ ካልኩሌት እያደረጉ ከፍ ያደርጉታል። ዋጋችሁ ከፍ ከማለቱ በላይ ከመናፈቃችሁ በላይ ደግሞ የበለጠ አድናቆትን እያገኛችሁ ወይንም ደግሞ ሰዎች በድብቅ እንኳን ቢሆን እናንተን እያደነቋችሁ ይመጣሉ። ወርቅ ለምንድን ነው ውድ የሆነው? ብዙ ቦታ ስለማይገኝ እኮ ነው። ዳይመንድ ወይንም ደግሞ እንቁስ ለምንድን ነው በጣም ዓለማችን የሚፈለግና በጣም ትልቅ ዋጋ ካላቸው ነገሮች ውስጥ አንዱ የሆነው? በቀላሉ የሚገኝ ነገር ስላልሆነ ነው። ስለዚህ ወርቅ መሆን ካለባችሁ ወርቅ ሁኑ። በጭቃ ውስጥ መደበቅ ካለባችሁም እንደዛው። በቤት ውስጥ ቁጭ በሉ፣ ለብቻችሁ ተንቀሳቀሱ።